ሰላም ጤና ይስጥልን የተወደዳችሁ የፍትህ ሀገሬ ፕሮግራም ተከታታዮች ፍትህ ሀገሬ የተሰኘው ሳምንታዊ ፕሮግራማችን እንሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፍትህ ሀገሬ ልዩ ፕሮግራም ነው ያለን። ሰው ለመርዳት ሰው መሆን በቂ ነው በሚል መሪ ቃል የምናገቀው የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ከሰሞኑ በርካታ እንቅስቃሴዎች እየተደረጉ እንደሆነ ሁላችሁም የምታውቁት ነው። ይህንን በሚመለከት የህግ ባለሙያዎች ደግሞ ሎየርስ ፎር መቄዶንያ ወይም ደግሞ የህግ ባለሙያዎች ለመቄዶንያ በሚል መሪ ቃል ኮሚቴ አቋቁመው የራሳቸውን የበኩላቸውን ድርሻ ለመወጣት እንቅስቃሴ እያደረጉ ነውና ከነዚህ የኮሚቴ አባላት ውስጥ ሶስቱን እንግዶች አድርጌ ጋብዤላችኋለሁ። እንግዶቹ ሶስቱም ጠበቆችና የህግ አማካሪዎች ናቸው። የመጀመሪያው አቶ ጥላይ ተገኝ ናቸው። ሁለተኛው አቶ ዘላለም ክፍሌ፣ ሶስተኛዋ ደግሞ ወይዘሮ አይናለም ዘነበ ናቸው። እንግዶቼ እንኳን ደህና መጣችሁ። ለዚህ ቃለ መጠይቅ ፈቃደኛ ስለሆናችሁ እንዲሁም ደግሞ ለዚህ በጎ ዓላማም ደግሞ ፈቃደኛ ሆናችሁ እየተንቀሳቀሳችሁ ስለሆነ በጣም እናመሰግናለን። እናመሰግናለን። እሺ እንግዲህ እንዳለኝ መረጃ ከሆነ ሁላችሁም የመቄዶንያ ምንድነው የሚሰራው የሚለውን ከዚህ እንቅስቃሴ በፊትም ሆነ በኋላ ወይም ለዚህ እንቅስቃሴ መነሻ በማድረግ ተመልክታችሁታል። ያለው እንቅስቃሴ ምንድነው፣ የሚሰራው ስራ ምንድነው የሚለውን በሚመለከት ማለት ነው። ስለዚህ ምናልባት መቄዶንያ ማን ነው፣ ምንድነው እየሰራ ያለው የሚለውን የማያውቁ ተመልካቾቻችን ስለሚኖሩ ያንን በሚመለከት ካያችሁት፣ ከጎበኘችሁት፣ የተረዳችሁትን እንድትገልጹልን በዛ እንጀምር። አቶ ጥላይ። መቄዶንያ ላይ ማህበራችን ጥሪ አድርጎልን ተገኝተን ተመልክቻለሁኝ። እኔ እርግጥ እዛ ውስጥ ሽማግሌዎች፣ ሴቶች፣ ወጣቶች፣ ህፃናት አይነት ወጣቶች ሁሉ አሉ። እነዚህ የህብረተሰብ ክፍል ለዚች ሀገር ብዙ መስዋዕትነት የከፈሉ እንዳሉበትም ተመልክቻለሁ። በየዘርፉ ብዙ ተጋድሎ ያደረጉና ይችን ሀገር ያስረከቡን እንደሆኑም ተመልክቻለሁኝ። ያስረከቡት ለወጣቱ ትውልድ፣ እኔ እንኳን ወደ እነሱ ነኝ። እውነት ለመናገር እዚህ ያየሁትን ማየቱ አይደለም የፈጠረብኝን ስሜት ግን በቃል ልገልጸው ስለማልችል እኔ ወዳጆችን ሁሉ በተለይም በዛሬ ለመጣንበት ጉዳይ ባለድርሻ አካላት ዋኖች የሆኑት የህግ ባለሙያዎች ራሳቸው ሄደው ቢያዩት ስሜቱን ለመረዳት ማየቱ ሌላ ነገር፣ ስሜቱን ለመረዳት ግን በቃል ገልጬ ላስረዳ ስለማልችል ሄደው እንዲያውልኝ አደራላለሁ። እሺ ወይዘሮ አይናለም አሁን የግል ምልከታዎት ምንድነው የተመለከቱት? ምን ተረዱ? የፌዴራል ጠበቆች ማህበር ጥሪ አድርጎልን ሄደን ለማየት ችለናል። እኔም እድሉን አግኝቼ አጋጣሚ ሄጄ ነበርና የሚገርም ነገር ነው ያለው። ባየሁት ጊዜ አረጋውያን አሉ፣ በምንም ነገር ራሳቸውን መርዳት የማይችሉ ሙሉ በሙሉ በመቄዶንያ እዛ በጎ ፈቃደኛ ሆነው ሰራተኛ ሆነው በሚሰሩ ሰዎች ብቻ ሙሉ በሙሉ እየተረዱ የሚኖሩ አሉ። አረጋውያንን በተመለከተ የአእምሮ ህሙማን አሉ። የአእምሮ ህሙማን ስለሆኑ ከሜዳ ከጎዳና ላይ ተነስተው ደግሞ መተው እዛ ገብተው እርዳታ የሚደረግላቸው ሰዎች አሉ። እነሱም ስቲል ራሳቸውን ማገልገል መርዳት የማይችሉ ናቸው። ከዚያም በላይ ደግሞ የጤና ደግሞ እክል ያለባቸው አሉ። የጤና እክል ያለባቸውን በተመለከተ ሕክምና ይደረግላቸዋል። የሕክምና አገልግሎት ይሰጣቸዋል። የጽዳት አገልግሎት ይሰጣቸዋል። እዛ ውስጥ ያለው ነገር ሙሉ ሰርቪስ ነው። ሙሉ በቃ ዋና ትክክለኛ ቤት ውስጥ የመኖር አይነት ስሜት፣ መኖሪያ ቤት ውስጥ እየተረዳሽ ሙሉ ፍቅር እያገኘሽ የመኖርን አይነት ስሜት የሚሰጥ ኢንቫይሮንመንት ወይም ደግሞ ሁኔታ ነው ያየሁትና እንደተባለውም የጠበቆችን፣ ዳኞችን፣ አቃቢያነ ህግን በሀገር ውስጥ ያሉም ደግሞ በውጭ ሀገርም ሆነው በህጉ ዙሪያ የሚሰሩ ሰዎች ይህንን ዘመቻ ተቀላቅለው በአካልም ሄደው አይተው የራሳቸውን ስሜት ግንዛቤ፣ አሁን እኔ እየገለጽኩ ያለሁት የራሴን ስሜት ነው። የራሳቸውን ስሜትም አይተው በደንብ መቄዶንያን እንዲደግፉ የሚል ጥሬን ነው ማስተላለፈው። አመሰግናለሁ። አቶ ዘላለም ከዶክተር ቢኒያም ጋር እንግዲህ ሰሞኑንም በኋላ ላይ እንመጣበታለን እርሶ በተለይ ያደረጉትን ድጋፍ በሚመለከት ግን እንዳየሁት ከተማሪነት ጀምሮ ትውውቅ እንዳላችሁ መነሻ ሐሳቡ ምን እንደነበረ ምን ያውቃሉና እስኪ አጠር አድርገው ምን ነበረ አሁን እየሰራ ያለውስ ደግሞ ምንድነው የሚለውንም በዛው። አመሰግናለሁ።
እንግዲህ ዶክተር ቢኒያም እኔ ቢኒ ነው የምለው ዶክተር ስለው ያራኩት ነው ይመስለኝ ያራቀብኝ ይመስለኛልና አብረን ስንማር ቱ ቢ ኦነስት ደግነቱ የሚገርም ልጅ ነበር። ወጣቶች ሆነን በጣም ለክፍለ ሀገር ልጆች በጣም ያዝናል። የሚያደርገውን ጓደኛሞች አያውቁም። ለሁለት ጓደኛሞች ጎን ለጎን ቁጭ ብለው አንደኛው ለአንደኛው የተደረገለትን አያውቅም ሲያደርግ ራሱ ማለት ነውና የክፍለ ሀገር ልጆችን ይሸኛል። አውቶቡስ ተራ እየወሰደ ሲቸገሩ በርካታ ነገሮችን ያደርጋል። ማውራት አይፈልግም። የማወራው ግን እንደው ሰዎች ቢኒያም ማን ነው የሚለው ነገር እንዲያውቁትም ጭምር ነው። ራሱ ነው ስራው የገለጸ ስለሆነ ቢኒን መግለጽ አያስፈልግም። ግን መቄዶንያ ለማቋቋም ሲመጣ ቢኒ ሁለት መጽሐፍቶችን ሰጠኝና ከዛ መጽሐፍቶች አንደኛው መጽሐፍ ስለ ሃፒነስ ስለ ደስታ የሚያወራ መጽሐፍ ነው። ፎከስ እንዳደረግበት ከዛ መጽሐፍ ላይ ፎከስ እንዳደረግበት የፈለገው ቻፕተር ላይ በጣም የሚገርም ፍልስፍና ነው ያለው። በዚህ ምድር ላይ አንድ ሰው ለምንድን ነው የምኖረው? ላይፍ ነው ህይወቴ ምንድን ነው? ትርጉሙ ምንድን ነው? በዚህ ምድር ላይ ኖርኩ ስል ምን ሳረግ ነው ኖርኩ ምለው ላይፍ ተሟላ ምለው የሚለውን ይዘረዝራል። ትርጉም ያለው ነገር ይሄ ላይፍ 4L ነው የሚለው መርሁ 4Lዎች የእንግሊዝኛ ሌተሮች ኤልኤል 4L የመጀመሪያው ላይፍ ነው ይላል። ላይፍ ያለ ላቭ ያለ ፍቅር ያለ ሰውን ሳትወጂ ወይም ሳትወደጂ መኖር ላይፍ ትርጉም አልባ ያደርገዋል ይላል ያ መጽሐፍ። የሚገርም ነው። በዚህ በፍቅር ህይወት ስንኖር ደግሞ ሶስተኛው ለርን ነው ይላል። መማር አለብን። ከሰው እየተማርን እያስተማርን ያለንን እየሰጠን የሌለንን እየተማርን ስንኖር ላይፍ የተሟላ ይሆናል ይላል እና የመጨረሻዋ ኤል 4L ከ4L የመጨረሻዋ ኤል እና አሁን ቢኒ እየኖረው ያለው ሌጋሲ የሚለው ነው። አንድ ሰው በዚህ ምድር ላይ ሲኖር ኖርኩ የሚለው የራሱን ሌጋሲ ሲያስቀምጥ ነው። ከሞት በኋላም ህይወቱን እንደቀጠለ መልካም ነገር ለሰዎች መኖርን እንደ ሌጋሲ ነው የሚቆጥረው እዛ መጽሐፍ ላይ። ያንን መጽሐፍ ነው እየኖረው ያለው ቢኒ በመቄዶንያ የሰራውን ነገር ለመግለጽ በእውነት አማርኛ አቅማታ ስትል መጠመጥ ነው የምታያት። በጣም አቅም የላትም አማርኛ ለመግለጽ የቢኒን መቄዶንያ ውስጥ ያለውን ስፕሪት ለመረዳት እንዲህ ነው ብሎ መናገር ይከብዳል። ሁሉም ሰው ሄዶ እንዲያየው እና እንዲረዳው እዛ ውስጥ ከሜዳ የተነሱ ሰውነታቸው ቆስሎ ታክመው ድነው የመቄዶንያ አገልጋይ ሆነው በጣም የሚያስገርመው እኔንም ቢኒንም ያስተማሩን ሌጋል ሂስትሪ ያስተማሩን ፕሮፌሰር አሉ። የእሳቸው ልጅ መቄዶንያ ገብቷል። እኛን ሌጋል ሂስትሪ ያስተማሩ ልጅ መቄዶንያ ውስጥ ተገኝቶ አሁን የመቄዶንያን የቴክኖሎጂካል ስራ ድኖ በነፃ ቤተሰብ እንውሰድ እንኳን ሲሉ በፍጹም ቢኒን ትቼ አልሄድም በሚል ከአውሮፓ ሀገር ነው የመጣው። እዛው ሲያገለግል ስታይ እኔ ማን ነኝ? ህይወት በዚህ ትርጉም ላይ ስንኖር ሌጋሲ ማስቀመጥ ነው፣ ለሰው መኖር ነው። ሰው ለመርዳት ሰው መሆን በቂ ነው የመቄዶንያ መርህ። እዛ ውስጥ ግን የመቄዶንያን ባጭሩ አስቀምጠው ብትኝ እንግዲህ አሁን ዓለም እየተቀየረች ነው። እስከዛሬ ዓለም የምትመራበት መርህ የግሪቪያንስ ነው። እከሌ በድሎኛል፣ እከሌ እንደዛ አድርጎኛል የሚል ነው። ፖለቲካችንም ኢኮኖሚያችንም ማህበራዊ ቤታችንም ሁላ በግሪቪያንስ ላይ የተመሰረተ ነው። አሁን ግን ያ ተቀይሮ ግሬት ኮምፓሽን ነው ዓለምን እየመራ ያለው። በፍቅር ነው። በዘመነ ግሎባላይዜሽን በፍቅር ነው። ርኅራሄ ስጋና ደም ለብሳ ልብሷን ለብሳ ርኅራሄን ታዋታላችሁ። እዛ መቄዶንያ ውስጥ ብሔር ድንበር የለውም፣ ሃይማኖት ድንበር የለውም፣ ጾታ ድንበር የለውም። ሌላ አገር ሰዎች አሉ እዛ ውስጥ። በጣም የሚገርም ነው። ሰው የሚለውን በምድር ላይ ለመኖር መቄዶንያ ውስጥ ያለውን ስፕሪት ለመረዳት ያን ሁላ ሰው እንግዲህ 8000 ሰው መግቦ 2500 አካባቢ የሚሆኑ የአእምሮ ህሙማን አሉ እዚያ ውስጥ። እነሱን አክመው እዛ ውስጥ የገቡት ራሳቸው እርስ በርስ ሲረዳዱ ኮሽ ሳይል ራሳቸው ማኔጅ አድርገው ተጋግዘው በፍላጎት ገብተው እዛ የሚያስተናግዱትን፣ የታመመ የሚጠይቁትን፣ የቆሰለ የሚያጥቡትን፣ ገላ የሚያጥቡትን፣ የደከሙትን ዳይፐር የሚቀይሩትን ስትመለከቱ የሰው ልጅ ርኅራሄ ጥግን ማሳያ በቃ በህይወት ለመዳሰስ የፈለገ ማንኛውም ኢትዮጵያዊ ሊጎበኘው የሚገባ ተቋም። ሁሉም ፖለቲከኞቻችንም፣ የኢኮኖሚስቶቻችንም፣ የህግ ባለሙያዎቻችንም፣ የሲቪል ሰርቫንቶቻችንም በሙሉ ልንጎበኘው የሚገባ ርኅራሄ ምንድን ነው የሚለውን ትርጉም የምንገነዘብበት ተቋም ነው ቢኒ የገነባውና ቱ ቢ ኦነስት በእውነት መቄዶንያን አለማወቅ ያስቆጫል።
እና መርሃችንን 4L እናድርግ ብዬ ንግግሬን በዚህ አቆማለሁ። አመሰግናለሁ። እንግዲህ ሰውን ለመርዳት ሰው መሆን በቂ ነው በሚል መነሻ በአንድ ሰው ሀሳብ የተቋቋመ ድርጅት ልንለው እንችላለን ወይም ማዕከል ይህን ሁሉ ነገር ሲያደርግ ስንመለከት በተለይ አሁን ደግሞ እንደተገለጸው እና ብዙ ጊዜ ሚዲያዎች ላይም እንደምንሰማው ከ8,000 በላይ ሰዎችን መግቦ ከዛ ደግሞ ለሀገር በጣም ብዙ ውለታ የዋሉ ሰዎች ተስፋ እንዳይቆርጡ ክብር ተሰምቷቸው ከነ ክብራቸው ከዚህ ዓለምም ሲያልፉ ተከብረው የሚያስፈልገው አገልግሎት ተሰጥቷቸው እንዲሆንና ወድቀው እንዳይቀሩ በማድረግ ረገድ የሚያደርገው ይሄ የአንድ ተቋም ወይም ደግሞ የአንድ ግለሰብ ብቻ ስራ ሳይሆን እንደ ሀገር ራሱ በጣም ትልቅ አበርክቶ ያለው ነው። ሌላ ሰው ማስተውላችሁ ከሆነ እንግዲህ መቄዶንያን መነሻ በማድረግ ደግሞ በጣም ብዙ የተቋቋሙ ደግሞ ማዕከላትም አሉ አይደለ? ሮል ሞዴል መሆን መቻል በራሱ ለሌላው ቀላል ነገር አይደለም። እዛ ውስጥ አንድ ያገኘናቸው አባት አሉ። እናት ሀገራቸውን በውትድርና ያገለገሉ፣ በሲቪል ሰርቪስ ውስጥ በትልቅ ሌቭል ያገለገሉና በስተርጅና ልጆቻቸው ገፍትረው ከቤት ያስወጧቸው፣ መቄዶንያ የሰበሰባቸው፣ መቄዶንያ ከቤተሰብ በላይ ሆኗል። በጣም የሚገርም የእኚህን አባት ታሪክ ሳላነሳ ባልፍ ሆነ ተገቢ አይደለም። መቄዶንያ ውስጥ የሚታየው መንፈስ ቤተሰብ ያራቃቸውን አገር ያገለገሉ አባት ከውጭ አገር አውሮፓ ውስጥ የኖሩ ለኢትዮጵያ በርካታ ስራ የሰሩ መቄዶንያ ውስጥ ያገኘናቸው አባት አሉ። እኚህን አባት ቤተሰቦቼ ልጆቼ አውጥተው ጣሉኝ፣ ቢኒ ልጄ አባትም ሰብሳቢም ሆነ ብለው የተናገሩት እስካሁን ከአእምሮ አይወጣም ንግግራቸው። በጣም በእውነት መቄዶንያን ደጋግማችሁ እንድታዩ በዚሁ አጋጣሚ ጥሪ ማቅረብ ፈልጋለሁ። ችግር የለም፣ ምንም ችግር የለም። ከዚህ አሁን የህግ ባለሙያዎችን በሚመለከት እንግዲህ የተለጠፈብን ታግ ወይም ደግሞ የተሰጠ ስም አለ። ዳኛ ብንል፣ አቃቢ ህግ ብንል፣ ጠበቆች ስንል ከህግ ስራ ጋር በተገናኘና ምናልባት ወደ ጥብቅና ስራ ስንመጣ ደግሞ ዳይሬክትሊ ከገንዘብ ከማግኘት ጋር ወይም ደግሞ ተከራካሪ ደግፎ ወይም ደግሞ ወክሎ ጥብቅና ቆሞ ውሳኔ ማሰጠት ጋር ብቻ የሚያያዝ ሌሎች አገልግሎቶች የሌሉ እስከሚመስል ድረስ ይስተዋላል። እና እስኪ የህግ ባለሙያዎች እነዚህ የተሰጡ ስሞችንም ከመቀየር አንጻር ልንለው እንችላለን። በተግባር ደግሞ በጣም ብዙ በርካታ አገልግሎት እየሰጡ ያሉ ሰዎች አሉ። ከገንዘብ ከሚያገኙበት ወይም ከሚኖሩበት ስራ ጎን ለጎን በጣም ብዙ ወደ ውጭ ያልወጡ ሚዲያም ማያውቃቸው ሰው ማያውቃቸው ግን በውስጥ በጣም ብዙ የሚያበረክቱ አሉ። ስለዚህ የህግ ባለሙያው የህግ አገልግሎት ወይም ደግሞ በሙያው ብቻ አገልግሎት ከመስጠት ይልቅ እንደዚህ አይነት ደግሞ ማህበረሰብን ሊደግፉ የሚችሉ አገልግሎቶችን ከመስጠት አንጻር ምን ነገሮች ላይ ሊሳተፍ ይገባል ብላችሁ ታስባላችሁ? በተግባር የምታውቁትም ነገር ካለ ጋሽ ጥላይ። እንደ እውነቱ የህግ ባለሙያ እንግዲህ ከሌሎች ዘርፎች ጋር ስንመለከት እንደውም በህግ ራሱ ተገዶ የነፃ አገልግሎት እንዲሰጥ የተጣለበት ኃላፊነት ለህግ ባለሙያው ነው። ሌሎች ሙያዎች እንደዚህ አይነት ግዴታ እንዳለባቸው በህግ አላውቅም። ከዛም አልፎ እንግዲህ መቼም በባህል የሚሰየም ስያሜ ምን እንደሆነ መነሻ ምክንያት ይኖረዋል፣ ያ ሊቆይ ይችላል። እውነት ለመናገር የህግ ባለሙያዎች አንደኛ የህግ ባለሙያዎች ስንል አሁን ቅድም አንቺም እንደተናገርሽው ላይ ጠበቆችን ብቻ አይደለም፣ ጠበቃ፣ ዳኛ፣ የህግ አማካሪ እና ሌሎችም እንደው ከጉዳዩ በሌላም ዘርፍ ላይ በንግድም የተሰማሩ ሊኖሩ ይችላሉ። እንደውም እኮ አሁን ዶክተር ቢንያምም እኮ ራሱ የህግ ባለሙያ ነው እንደተነገረኛው። እንዲህ ከልጃችን ከወንድማችን ከዘላለም ጋር የተማረ ነው። ይህን ሁሉ ስንመለከት ለጠበቃ ወይም ለህግ ባለሙያ አንድ ብቻ ነገር መፈረጅ የምንችልበት ሊሆን አይችልም። ቅድም እንደተናገርነው አሁን እንኳን ለዚህ አገልግሎት ለመሯሯጥ ብዙ እየተሯሯጡ ያሉ ብቻ ሳይሆን ሀብትና ንብረታቸውን እየሰጡ ያሉ ሰዎች አሉ። የቤት ቁልፍ መስጠት አንድ የህግ ባለሙያ ከሰጠ ያ የተባለው ቅድም ግን ፍረጃ ልክ ነው ልክ አይደለም የሚለውን እንግዲህ ህብረተሰቡ ሊወስን ይችላል። አቶ ዘላለም ለምሳሌ አሁን እንግዲህ ንብረታቸውን ሰጥተዋል። ይህንን ንብረት የሰጡ የህግ ባለሙያ ሆነው ነው
ዜጋ ሰው ናቸው፣ የህግ ባለሙያም ናቸው። እና ቅድም የተባለው ቢሆን ኖሮ እንኳንና ሊሰጡ ሌላ አምጡ ነበር ማለት የነበረባቸው። የነምረታብ ልዑል ኤምኤልኤ የተባለው ድርጅት 500 ሺህ ብር ድረስ ሰጠ። ይሄ ከጠበቃ ነው የሰጠው። ስለዚህ አንዳንድ ፍረጃዎች ትክክል አይደሉም ልንል የምንችልባቸው ነገሮች አሉ እንጂ የህግ ባለሙያ ነፃ አገልግሎት ብቻ ሳይሆን በገንዘቡም በድካሙም እየተሯሯጠ ያለ በግለሰብ ደረጃ ችግር የምንፈጥር ልንኖር እንችላለን። ያ ማለት ሌላ ነገር ነው እና ይሄን እንደው ግንዛቤ ቢወሰድልን በህብረተሰቡ ዘንድ ለማለት ነው። አመሰግናለሁ። እሺ ወይዘሮ ለጋስነትንና የህግ ባለሙያነትን በተመለከተ እንደው ጎን ለጎን ይዘን እንኳን ብናየው ራሱም ፍትህንም ለማምጣት ይሁን ለመወሰን ምንም ለማድረግ የመመዘንና አንዱን አካል ከአንዱ አካል ጋር መመዘን ማለት ሲጀመር ፍትህን ርትዕን ማምጣት የሚባለው ነገር ራሱ ማመዛዘንን የሚጠይቅ ነው። ይሄ ነገር ልክ አንድ ሰው ማመዛዘን ሲጀምር ማ መረዳት እንዳለበት ማ የቱ ጋር ሚዛኑ የቱ ጋር እንደሆነ የህግ ባለሙያን ያህል በጣም ለነገሩ ቅርብ ያለ ሰው ያለ አይመስለኝም። አስፈላጊ በሆነበት ጋር ለምሳሌ ፕሮቦኖ ሰርቪስ የነፃ የህግ አገልግሎት በፍትህ ሚኒስቴር ደረጃ ተገዶ ሌላ ሙያ ያለ አይመስለኝም ተገዶ ነፃ አገልግሎት እንዲሰጥ ይደረጋል። ማንም የተቃወመ የለም። እንደ ህግ ባለሙያ ተቀብለን ደስ ብሎን የምንሰራው ነገር ነው። this is ፕሪንሲፕሉ ነው ማለት ነው፣ መርሁ ነው ማለት ነው። ስለዚህ እንደ ህግ ባለሙያ ለጋስም ያለ አይመስለኝም። በራሱም ደግሞ በጣም ብዙ እኔ ከሌ ብዬ ልቆጥራቸው የምችላቸው ብዙ ጠበቆች ብዙ የህግ ባለሙያዎች በጣም ህጉን ስለሚያውቁት ርህራሄን ውስጣቸው የጨመረላቸው ናቸው እንጂ በጭራሽ እኔ በዚህ መንገድ ሊፈረጅ ይገባል የህግ ባለሙያ ብዬ አላስብም። ስለዚህ ምንድን ነው ማለት ምን ይጠበቃል? አሁን ዳኛም እንደ ዳኛ ፍርድ ቤት ቁጭ ብሎ ተሰይሞ ችሎት ላይ ውሳኔ ከመስጠት በዘለለ አቃቢ ህግም የሚቀርብለትን እንግዲህ ማማከርም ልንለው እንችላለን፣ ነፃ አገልግሎት መስጠትም ልንችለው እንችላለን፣ ክስ ይዞ መሄድንም ጨምሮ ያለውን ጠበቆችም ደንበኞቻችንን ወክለን ከመቅረብ ባለፈ የየድርጅቱ ነገረ ፈጆችና የህግ ባለሙያዎችም ደግሞ የተሰጣቸውን ኃላፊነት ሊገደዱበት የሚችሉ ገንዘብ የሚያገኙበት እንጀራ የሚበሉበት ስራ ጎን ለጎን ያላቸውን እውቀትና ኤክስፒሪየንስ አሁን ቅድም እንደገለጹት ሁለቱም የተለየ የህግ ባለሙያ የተለየ የሚያደርገው ነገሮችን የሚያይበት ልምዱ የሚያመጣው ትምህርቱ የሚያመጣው ስራው በራሱ የሚያመጣው ነገር ብዙ አለና ያንን በመጠቀም ምን የተለየ አገልግሎት መስጠት ይቻላል ለማህበረሰቡ? ህግ ራሱ ጽንሰ ሐሳቡ ህግ ጽንሰ ሐሳብ ውስጥ ርህራሄ፣ ሰውነት አለ፣ ሂዩማኒቲ አለ የሚያስጠብቀው። ለምሳሌ አንድ ዳኛ የዳኝነት ካልከፈልከኝ ዳኝነት ጉዳይን አላይ ማለት አይችልም። ለምስኪኖች፣ ለአቅመ ደካሞች የፍርድ ቤት ዳኝነት ኮርት ፊ ከፍለው ፍትህ ማግኘት ለማይችሉ ምስኪኖች በነፃ ዳኝነት ሳይከፍሉ ጉዳያቸውን ምንም ጉዳይ ሊሆን ይችላል አስተናግዶ ፍትህ የመስጠት ኃላፊነት ህግ ይጥላል። በጠበቆችም ላይ ለምስኪኖች የጠበቅና ከፍለው የህግ አገልግሎት ማግኘት ለማይችሉ አቅመ ደካሞች ጠበቆች በነፃ ክፍያ ሳያገኙ ፕሮቦኖ ሰርቪስ ወይም የነፃ አገልግሎት ሰርቪስ እንዲሰጡ ህግ ያስገድዳል፣ ይጠይቃል። ይሄንንም ጠበቆች በደስታ የሚሰሩት ነገር ነው። ዳኞች የህግ ባለሙያ በሙሉ የሚያከብረው ነው። በአቃቢያን ህግ ግን ብንወስድ እንደዚህ አይነት አስቸጋሪ ጉዳዮች ሲያጋጥሙ የምስኪኖችን ጉዳይ ወስዶ በወንጀል በተለይ ሴቶች ያላግባብ ሲደፈሩ ያላግባብ ጉዳይ ሲደርስባቸው መብታቸውን በወንጀል ከማስጠበቅ በተጓዳኝ ሊካሱ የሚችሉበትን ጉዳይ በነፃ አገልግሎት ሰጥቶ የምስኪኖችን ያስጠብቃል። ህግ በባህሪው ሰው የሚሸት ነው። ድንበር ዘለን ነው። ብሔር ዘለን ነው። ጾታ ዘለን ነው። ነጭ ጥቁር አይለይም። ወፍራም ቀጭን አይለይም። እዚህ ውስጥ ያለው ኮሚኒቲ ለመራራት በተለይ መቄዶንያ ውስጥ በስተርጅና ራሳቸውን መቆጣጠር ላቃታቸው፣ ህመም ለሚያሰቃያቸው፣ እጦት ለሚያሰቃያቸው፣ እጦት ላገረጣቸው የመራራት ስሜቱ ሌላው ማህበረሰብ የለም ለማለት አይደለም። ይህን ኮሚኒቲ ወክለን ስለመጣን ነው። በዚህ አጋጣሚ የተሳሳተ መልእክት እንዳይተላለፍ ስለምፈልግ ነው።
የህግ ሙያው ለመራራት ያስገድዳል። ለምስኪኖች ለአቅመ ደካሞች የመድረስ ኢቭን የተቸገሩን አይቶ አለመርዳት በህግ ያስጠይቃል። የተቸገረን ሰው አይቶ በረሃብ ምክንያት ሊሞት ያለን ሰው ማለፍ ያስጠይቃል። ህግ በጣም ደስ የሚለው መልካምነት ማድረግ በዚህ አጋጣሚ ቅጣትም ያስቀንሳል። ደግነት፣ ለተቸገረ መርዳት፣ ማህበራዊ ግዴታን መወጣት ቅጣትም ያስገድባል። በነፃም ሊያስለቅቅ ይችላል። ርህራሄን ያበረታታል። መልካም ነገሮችን የሚሰሩትን ያበረታታልና እንግዲህ በዚህ አጋጣሚ የመቄዶንያ መስራችም የህግ ባለሙያ መሆኑ ጠበቃም ነበር። 7 ዓመት ጀምሮ ነው ጥሎት ሄደውና ውስጡ እንግዲህ ህጉን ሳንጨርሰውን በፊት ቢኒያም ደግነቱ በህግ ብቻ የሚቋጠር አይደለም። የላይኛው ትእዛዝ ነው። ወጣት በነበርንበት ጊዜ ቢኒ የህግ ሙያው ብቻ ላው ላይ ኢንፍሉዌንስ ፈጥሯል ብሎ መናገር ተገቢ አይመስለኝም። ቢኒ በእርግጥ የህግ ባለሙያ ነው። ለሂውማኒቲ ለሰው ልጅ መብት መከበር የሚቆረቆር የሚገርም ስብዕና ነው። በትምህርቱም ረገድ ደግሞ 2ኛ ነው 3ኛ ሰቃይ ነው። የዋዛ ተማሪ አይደለም። በጣም ጎበዝ ተማሪ የነበረ ሰው ነው። በጣም አርቆ አስተዋይ ከፈጣሪ የተቀባ ልጅ ነው ማለት ነው ባጭሩ ማስቀመጥ ይቻላልና እንግዲህ የህግ ባለሙያዎች መቄዶንያን ስናይ እዛ ውስጥ ያሉ ሰዎች በቤተሰብ መረዳት ሲገባቸው ያላግባብ የተገፈተሩ ምንድነው ሶሻል ፋብሪኩን ያወነው ሲባል ደግሞ እንዳንቆጣም እዚጋ የተገፋ ሙስሊሙ፣ ክርስቲያኑ፣ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ ሴት ሳይባል ህሙማን ሳይባል ሳይለይ ፍቅር ሰጥቶ ረድቶ አስተምሮ ከሜዳ ላይ አንስተው ያስተማሩት አንድ አካውንታንት ተምሮ ከዛ ቢዝነስ ማኔጅመንት ተምሮ በሻሸመኔ ማዘጋጃ ቤት ውስጥ ምክትል ከንቲባ ነው የከንቲባነት ደረጃ ኃላፊነት ወስዶ የሰራ ሰው አለ። በጣም ተአምር እየተሰራ ነው እዛ መቄዶንያ ውስጥ። የህግ ባለሙያዎች እንዲጎበኙት ነው ፈልገው። በክልል ያሉ ጠበቆች እንዲጎበኙት ነው ፈልገው። በክልል ያሉ አቃቢያን ህግ ዳኞች እንዲጎበኙት ነው ፈልገው። አዲስ አበባ ለስራ የሚመጡ ለማንኛውም ለመዝናናት የሚመጡ መቄዶንያን ለመጎብኘት የመጀመሪያ ተግባራቸው እንዳደረግ ነው ፈልገው። ምክንያቱም ሰብአዊነት፣ ማንነት፣ ርህራሄን ያውታል፣ ያሸቱታል። ያ ማህበረሰብ ውስጥ ያለውን ያኔ ህንፃው አላለቀም፣ ፍሎር እንደውም መስኮቱም አልነበረው። በካርቶን ሸፍነው ሜዳው ላይ ሰው እዛ ውስጥ እርስ በርስ ተደራርቦ አንዱ ለአንደኛው ቅድሚያ እየሰጠ አንደኛውን ሲያጥብ፣ አንደኛው ፀጉር ሲቆርጥ፣ አንደኛው ጥፍር ሲቆርጥ የሚገርም ሰው የሚል መንፈስ ጭምር ነው። ራስም ለመርካት ልጆቻችሁንም ውሰዱ፣ ይመልከቱት፣ ይዩት እና በዚሁ አጋጣሚ የህግ ባለሙያ እነዚህን ሁላ ህግም ራሱ መንፈሱ በህግ ባለሙያቸው ላይ የጣለው ስራቸውም ለመራራት ቅርብ እንዲሆኑ ያስገድዳል። በእርግጥ ሰውን አስገድዶ ደግ እንዲሆን ማድረግ አይቻልም። ግን ትምህርቱ ሪኳየርመንቱ ለሰው ልጅ ቅድሚያ እንዲሰጡ የሚያስገድዱ በመሆኑ ቅርብ ናቸው ለማለት ያክል ነው። አመሰግናለሁ። እንግዲህ አሁን ስለ መቄዶንያ ያያችሁትን ነገራችሁን። ከዛ ደግሞ የህግ ባለሙያ ምንድነው የሚጠበቅበት የሚለውን አወራን። ይህንን መሰረት በማድረግ ደግሞ እንግዲህ ይህንንም ማሳያ ሊሆን በሚችል መልኩ ቅድም እንዳልኩት መነሻችን መግቢያችን ላይ የህግ ባለሙያዎች ለመቄዶንያ ወይም ደግሞ ሎየርስ ፎር መቄዶንያ በሚል ተቋቁሞ አንድ ኮሚቴ ስራ እንደጀመረ አውቃለሁ። እንዴት ነው ይሄ ኮሚቴ ተቋቋመው? ያቋቋመውስ ማን ነው? ለምሳሌ ማህበር ሊሆን ይችላል፣ ተቋም ሊሆን ይችላል። እንዴት ነው? ምንድነውስ ዓላማው? ይህንን ኮሚቴ ያቋቋመው በተቋም ደረጃ የኢትዮጵያ የጠበቆች ማህበር ሲሆን የኢትዮጵያ ጠበቆች ማህበር ከተወሰኑ ባለሙያዎች እንደ ምሳሌነት ለመጥቀስ እንደነ ምህረተአብ ሎፈር አይነት ግባት ሰጥተውት ማህበሩ አደራጀን በኮሚቴ አባላት አለን 5። ይህንም ማህበሩን ያቋቋመ ዓላማ አድርጎ የተነሳው የተገለጸልን በፌዴራል ደረጃ ያሉ 6900 ያህል ጠበቆች አሉ። ከዚያም አልፎ ደግሞ በክልል ደረጃ እስከ 47000 ወይ እንደዛ የተባለ 27000 ወይ 47000 የሚያክል የጥብቅና አገልግሎት የሚሰጡ አሉ። እነዚህን ሁሉ
ማሰባሰብ እነዚህን ሁሉ መቀስቀስና በተቻለ መጠን ለመቄዶንያ እርዳታቸውን እንዲለግሱ ለማድረግ ነው። ይሄ ጠበቃው ብቻ ሲሆን የህግ ባለሙያዎች ስለሆነ ቅድም እንዳልነው ዳኞችን፣ አቃቤ ህጎችን እንዲሁም ደግሞ የየመስሪያ ቤቱ የህግ አማካሪዎችና በተለያየ ዘርፍ በንግዱም ይሁን በምን ያሉ የህግ ባለሙያዎች ሁሉ ቅድም ስናወራው ከነበረው መርህ አኳያ ተነስተን ለመቄዶንያ ጥሩ ምሳሌ ነውና የበኩላችንን አስተዋጽኦ እንድናደርግ ነው የተቋቋመው። አሁንም መልእክት ለማስተላለፍ ዋናው ይሄ ኮሚቴ ስራው እርዳታ በምንልበት ጊዜ ስለተረፈን መስጠት ላይ አይደለም። እንግዲህ መቼም መርሁም ይሁን እንደው የምንረዳው እኔ ስለተረፈን የተረፈኝ ነገር እኮ የለም እንዴት ነው እርዳታ የምሰጠው አይደለም ኮንሴፕቱ የሚመስለኝ እኔ ካለን ከራሳችን መስዋዕት አድርገን ቅድም ዘላለም ሲል እንደነበረው ሂውማኒቴሪያን ፓርቱን ነው ማተኮር አለብን እንጂ በዚህ አኳያ አይ ያንሳል የምሰጠው ይበዛል እዛ ውስጥ መግባት የለብንም። ወንድሞቼ እህቶቼን ልጆቼን እኔ ልጆቼን ጭምር ነው የምለው እንዲገነዘቡ የሚፈልገው ያለንን አስተዋጽኦ አድርገን አልቲሜትሊ እርካታው ለኛ ነው። ቅድም ሲባል የነበረው ለማንም አይደለም፣ እርካታው ለኛ ነውና በተለይ ይህንን አጋጣሚ ተጠቅመን ያለችንን በመስጠት እንድንንቀሳቀስ ነው የተቋቋመው ኮሚቴውና እሱን እየሞከርን ነው፣ እያደረግን ነው፣ እየታገልን ነው። ወደ መጨረሻ ላይ ደግሞ አንዳንድ ነገሮችን እንገልጻቸዋሉ። ግን አሁን ዓላማው ይሄ ሆኖ ይህንን መልእክት ደግሞ አባይ ቲቪ እንዲያደርስልን ለምናለሁም በማድረጉም አመሰግናለሁ። እሺ፣ ስለ ኮሚቴው ምናልባት የሚጨምሩት ነገር ካለ? እንግዲህ የፌዴራል ጠበቆች ማህበር 6 ሰዎችን ያካተተ ኮሚቴ የህግ ባለሙያዎች ለመቄዶንያ በሚል መርህ አቋቁሟል። ያቋቋመውም ኮሚቴ ወስኖ ለ45 ቀናት የሚቆይ የገቢ ማሰባሰቢያ ፕሮግራም እናድርጓል። እሱም መጋቢት 27 2017 ዓ.ም ድረስ ነው የሚቆየው። እስከዛ ድረስ የህግ ባለሙያዎች፣ ዳኞች፣ አቃቢያነ ህግ እንዳልነው ከክልል ከውጭ ሀገር ያሉ የህጉ ዘርፍ ላይ የሚሰሩ ሰዎች ያላቸውን ነገር በገንዘብ ሊሆን ይችላል፣ በአይነት ሊሆን ይችላል፣ ከተለያየ አይነት ምንጭም ሊሆን ይችላል። ለምሳሌ የራሳቸውን ባይሆን ከክላይንቶች ጋራም በሚኖራቸው አውንታዊ ግንኙነትም ከዛም ሊመጣ የሚችል ድጋፍን የማሰባሰብ ሁኔታ ውስጥ ሊገባ የሚችል ሰውም ካለ ግለሰብም ሆነ በአሶሲዬሽን ወይም ደግሞ በባር ደረጃ ያለ ካለ በዛ መልክ የራሳቸውን አስተዋጽኦ እንዲያደርጉ ነው። የገንዘቡን በተመለከተ ቀጥታ በመቄዶንያ ስም የተከፈተ አካውንት አለ። 2 አይነት አካውንት አለ። የኢትዮጵያ ንግድ ባንክ የንግድ ባንክና የአቢሲኒያ ባንክ ቁጥር አለ። እንግዲህ ቁጥሩን እዛው ቀጥታ የሚገባ ነው የሚሆነው። በአይነትም መስጠት የሚፈልግ ሰው ካለ ምናልባት ንብረት መስጠትም የራሱ ካለው ከተነሳሽነቱም ከፍቃዱም አንጻር ሰው የሚያደርገውም ነገር ካለ ቀጥታ እኛን አግኝቶን ከመቄዶንያ ጋራ ተገናኝቶ መስጠት የሚችልበትን ፕላትፎርም ለመፍጠር ነው ወይም ሁኔታ ለመፍጠር ነው ኮሚቴው የተቋቋመው። ይሄንን ይመስላል ያለው ሁኔታ። አመሰግናለሁ። ምናልባት አቶ ዘላለም ምን አይነት ድጋፎች ናቸው የሚጠበቁት? ድጋፍ እንዲያደርጉስ የሚታሰቡት ወይም ደግሞ ታርጌት ያደረጋችኋቸው? ይሄ ኮሚቴ ሲቋቋም የምንፈልገው ድጋፍ ይሄንን ነው፣ አላማችን ወይም እንደ ጎል ያስቀመጥነው ይሄ ነው፣ የሚሳተፉልን የምንፈልጋቸው ወይም ደግሞ ይሄን ጥሪ ማስተላለፍ የምንፈልገው ደግሞ ለነከሌ ነው የምትሉት እነማን ነው? እንግዲህ በመቄዶንያ የሚደረገው እርዳታ ዘርፈ ብዙ ነው። መቄዶንያ ውስጥ ያሉት ስብስቦች ኦልሞስት እየተሻላቸው ካልሆነ በስተቀር አብዛኛው ህመምተኛ ናቸው፣ አዛውንት ናቸው፣ ዳይፐር ያስፈልጋቸዋል፣ የስኳር የደም ግፊት ህክምና ያስፈልጋቸዋል፣ የአእምሮ ህሙማኑ የተለያየ አይነት ድጋፍ ያስፈልጋቸዋል። እርዳታ ሲደረግ ሳንቲም ያለው ሳንቲም ገንዘቡ እንዲሰጥ እንግዲህ የቅድም ጋሽ ጥላዬ እንደተናገሩት
በኢትዮጵያ ውስጥ ያሉ ጠበቆች፣ የህግ ባለሙያዎች፣ ከኢትዮጵያ ውጭ ያላችሁም የኢትዮጵያ ያስተማረቻችሁ ወገቧን አጥብቃ ያስተማረቻችሁ የህግ ኮሚኒቲ የህግ ሙያ ለርህራሄ ቅርብ ነውና ኪሳችሁ እንድትፈትሹ እንድትጎበኟቸው፣ ዳይፐርም ካለ ዳይፐር እንድትሰጡ፣ ገንዘብም ከሆነ ገንዘብ እንድትሰጡ፣ በአይነት ደግሞ ቤትም ካላችሁ ቤት እንድትሰጡ፣ ሁሉም ማንኛውም አይነት ስጦታ ገደብ የለውም። ማንኛውም አይነት ስጦታ ገደብ የለውም። በማስተዋወቅም ሰዎችን አላማው ለምሳሌ የኛ ማህበር የፌዴራል ጠበቆች ማህበር ይህንን ጥሪ ያደረገው ጠበቆችን ለማስገደድ አይደለም። ጠበቆች ሂዩማኒቲ ተሰምቷቸው መድረስ ይሄኔ ነው። እንግዲህ እንዲህ አይነት ለበጎ ዓላማ መዋል ከሚያስገኘው ውስጣዊ ስሜትም በላይ በሙያም ረገድ በግንባታም ረገድ የኢትዮጵያን ስብዕና ግንባታም ረገድ ትልቅ ጨዋታ ይጫወታል። የህግ ኮሚኒቲ ብዙ አይን የሚያርፍበት ኮሚኒቲ ነው። የህግ ኮሚኒቲ ቀና ሲሆን አገር ቀና ይሆናል። የህግ ኮሚኒቲ ርህራሄ ሲያሳይ አገር ርህራሄውን ያሳያል። ምንጭ ነው። ህጉም መንፈሱም የሚያስረዳው እሱ ነው። ስለዚህ በውጭ ሀገር ያላችሁም ኢትዮጵያ ውስጥ ያላችሁ ማንኛችሁም በዚህ በህግ ሙያው ያላችሁ ሰው መቄዶንያን እንድትጎበኙ ጥሪ ለማድረግ ነው። በተመሳሳይ ዘርፍ በተመሳሳይ ደረጃ ያሉ ማህበራቶች ሙያ ማህበራቶችም ለመቀስቀስና አርአያም ለመሆን ጭምር ነው። ይሄ ሁሉም በያለበት በመንግስት ሰራተኛውም ሌሎች ማህበራትም ወገን ተቸግሯል። እንግዲህ መቄዶንያ አሁን 45ኛ ነው 46ኛውን ቅርንጫፍ ትናንት ወዲያ ይከፍታል። በክልል ውስጥ በርካታ ስራዎችን የሚሰራ ድርጅት ነው። መቄዶንያ የሰሜኑ ጦርነት ጊዜ በጦርነቱ ወቅት መቄዶንያን ትግራይ ውስጥ ሲሰራ የነበረ ድርጅት ነው። ለሰው ለመርዳት ሪስክ የሚወስድ ሰው ድርጅት ነው መቄዶንያ። ቢኒ የጤና ችግር እያለበት ብራንቹን እያስፋፋ ነው። ይህ የሚዋጣው ገንዘብ እንግዲህ አሁን አዲስ አበባ ብቻ ባለው ሄድ ኦፊስ አሁን ካሉ 8000 ወደ 25000 አባላት ለመያዝ እቅድ ይዞ እየሰራ ነው። ትዝ ይለኛል እኛ በጎበኘን ዕለት ከዛ ከዋናው ህንጻው ከሚሰራበት አጠገብ አንድ 700-800 ካሬ የአዲስ አበባ ከተማ መስተዳድር ሰጥቷቸው ቆርቆሮ በቆርቆሮ ትልቅ መጋዘን ሰርተው በአንድ ቀን እዛው እያየን ሰው እየገባ ወደ 800 ሰው ገብቷል። እዛው ቆመን ማለት ነው። የሚሰራው ነገር እዛ ጋር ተአምር ነው። እውነትም የሰው ልጅ ሳይሆን ፈጣሪ እንደሚሰራው የሚረጋገጥ ነገር ነውና የሚረዳው እርዳታ በገንዘብ ሊሆን ይችላል፣ በኢንካይን ሊሆን ይችላል፣ ለአዛውንት የሚያገለግሉ ዳይፐር ሊሆን ይችላል፣ የመኝታ ልብሶች ሊሆኑ ይችላሉ፣ ያገለገሉ የማትጠቀሙባቸው ልብሶች ሊሆኑ ይችላሉ፣ የማትገለገሉባቸው ጫማዎች ሊሆኑ ይችላሉ። እናካፍል፣ እጃችንን እንስጥ የሚለውን ጥሪ ኢኒሺዬሽኑን ወስደው የህግ ኮሚኒቲው የራሱን የበኩሉንም ደግሞ አሻራ እንዲያስቀምጥ ለማድረግ ነው የዚህ ዋና ዓላማው። ፎከስ የሚያደርገው እነማንን ነው? ታርጌት ግሩፑ ጠበቆች ላይሰንስ ወስደው ህግ ነው የሸጡ የሚኖሩት። ህግ ደግሞ ርህራሄ ነው አንዱ ኤሌመንቱ። ህግ ደግሞ ሂዩማኒቲ ነው አንዱ ኤሌመንቱ። ሂዩማኒቲን ደግሞ ልንኖረው ይገባል። እኛ ጠበቆች አርአያ ሆነን ልንኖረው ይገባል። ዳኞች፣ አቃቢያን ህግ በዚህ ኮሚኒቲ በህግ ኮሚኒቲ ላይ በህግ ዘርፍ ላይ ያሉ በማንኛውም እና በዚሁ አጋጣሚ የጠበቆችን የምትወዱ ደንበኞችን ጥሪ እናደርጋለን። ለደንበኞቻችን ጥሪ ያደርጋሉ። በዚሁ አጋጣሚ ቢኒን ልንደግፈው ይገባል። አለንልህ ልንለው ይገባል። መቆም አይችልም። እንደምታዩት ቢኒ ራሱ ህመምተኛ ነው። እኔ የራሴን ህክምና ለማከም ቅድሚያ አልሰጥም፣ ለአዛውንቶቹ ነው፣ ጠያቂ ለሌላቸው ነው፣ እኔ ያለሁላቸው ብሎ የራሱን ህመም ችሎ ነው ይህን ስራ እየሰራ ያለው። ስለዚህ ቢኒን የምንወድ ለባቾቹ በጣም ጥሪ ማድረግ ፈልጋለሁ። ከጎኑ ውጭ ያላችሁ ስም መጥቀስ አያስፈልግም፣ እየተነጋገርን ነው። በጣም ደስተኞች እንደሆናችሁም ስሜታቸውን ገልጸዋል። ከዚህ በፊትም ጎብኝተናል። በእርግጥ ሄደን ጎብኝተን አፍረን የተመለስንበት ሁኔታ ነበር የነበረው። እዛው ደንግጠን ከኪሳችን የጨመርንበት ሁኔታ የነበረው። አሁን ደግሞ ከዛኛ ባለፈው ካየነው ሰፍቷል፣ ብዙ ተጨምሯል። 46 ብራንች ከፍቷል በየክልሉ። በቃ ሪል ኢትዮጵያን የምናያት መቄዶንያ ውስጥ ነው። ያውም ደግሞ የታመሙ የተቸገሩ፣ በእድሜ በበሽታ በጦት የገረጡ ወገኖቻችን የተሰበሰበችበት ኢትዮጵያ። ይህንን ሰብአዊነታችንን ርህራሄያችንን በማሳየት ከቢኒ ጎን ቆመን ይህን ተቋም ማድረግ አለብን።
እንደ አገር የታመምነው መዳኛችንም እንደ መቄዶንያ አይነት ተቋም ነው። የርህራሄ አስተሳሰብ ነው እቺን አገር የሚያድናትን። ስለዚህ በዚህ ረገድ ያሉ በህግ ዘርፍ ያሉ ዳኞች፣ አቃቢያን ህግ፣ ጠበቆች፣ የህግ አማካሪዎች፣ ማንኛውም በህግ ዘርፍ ተሰማርቶ ቤቱን ራሱን የሚችል ሰው በሙሉ ካገኛት ላይ ለመቄዶንያ ያካፍል የሚለውን ጥሪ ለማቅረብ ነው። የዚህ ኮሚቴም የማህበራችንም ጥሪ ዋና ዓላማው ይህንን ጥሪ ለማድረግ ነው። በፍላጎት በግዴታ አይደለም፣ በፍላጎት ሁማኒቲ እንዲያሳዩ ጥሪ ለማድረግ ነው። እናመሰግናለን። እሺ፣ በመጀመሪያ ይህንን ሀሳብ ያመነጩ የህግ ባለሙያዎችን ከዛ ደግሞ የኢትዮጵያ የፌዴራል ጠበቆች ማህበርን ከዛ ደግሞ ወረድ ስንል ደግሞ አሁን የተቋቋመውን ኮሚቴ እኛም በዚህ አጋጣሚ ልናመሰግን እንፈልጋለን። በፍትህ ለሀገሬ ተመልካቾችም ስም እኔም በግሌ እንደ ባለሙያ ማለት ነው። ምክንያቱም እንደዚህ አይነት ነገሮች አንዳንዴ መገፋትን ይጠይቃሉ። ሁሉም ሰው የአቅሙን መወጣት ወይም ደግሞ የሚፈልገውን ነገር እንደዚህ አይነት ነገሮች ላይ መሳተፍን የማይፈልግ ሰው አለ ብዬ አላስብም። ግን መቀስቀስ ደግሞ የሚፈልግ ይኖራል። በተለይ ደግሞ እንደ ሙያ ደግሞ እንደ ማህበር ወስደን ይሄ የግላችን ነው እኛስ ደግሞ ምን እናድርግ ስንል ያን ላይ ብዙ ሰው ይሳተፋል ብለን እናስባለን። በጣም ብዙ ድጋፎችም እንደሚደረጉ እጠብቃለሁ ከዚህ ፕሮግራምም በኋላ ማለት ነው። ይህንን ስንል ግን ግለሰቦች የጠበቆችም ሆኑ ዳኞችም፣ አቃቢ ህጎችም፣ ነገረ ፈጆችም፣ ሌሎች የህግ ባለሙያዎችም በግላቸው ምንም እያደረጉ አይደለም እያለን አይደለም። በግላችን ልናደርግ እንችላለን ሁላችንም። ነገር ግን እንደ ማህበር ደግሞ እስኪ ስም ሰተን ይህንን እናድርግና ለሀገራችንም ለሙያችንም ደግሞ ያለውንም ነገር በሚያስተካክል መልኩ ኮንትሪቢዩት ማድረግ እንደ ግዴታም እንደ ኃላፊነትም የምንወስደው ስለሆነ ይህንን ኃላፊነት ወስዳችሁ እየሰራችሁ ስለሆነ በጣም ላመሰግናችሁ እፈልጋለሁ። በጊዜ ተመልካቾቻችንም የህግ ባለሙያዎች፣ ዳኞች፣ አቃቢ ህጎች፣ ነገረ ፈጆች፣ ጠበቆች፣ የጠበቆች ደንበኞች እና በእነዚህ ዙሪያ ላይ ያላችሁ የህግ ሙያን የምትደግፉ በሙሉ ደግሞ ከስር በምናስቀምጥላችሁ የባንክ አካውንቶች ገቢ በማድረግ የዚህን ኮሚቴና የማህበሩንም እንዲሁም ደግሞ ተነሳሽነቱን ወስደው ኃላፊነት እየተወጡ ያሉትንም የህግ ባለሙያዎችንም እንድትደግፉና እንድታስመሰግኑ ግዴታችሁንም እንድትወጡ በዚህ አጋጣሚ አደራ ማለት እፈልጋለሁ። ይሄንን ካልን በኋላ በተግባር በጣም በሚያኮራ ሁኔታ ባልደረቦቻችን የሚኖሩበትን መኖሪያ ቤታቸውን ሰጥተዋል፣ አይተናል አሁን እየተደረገ ያለው ድጋፍ ላይ። ከዛ ደግሞ ከፍ ያለ ገንዘብም ደግሞ ያዋጣሉ። ይሄ የምናውቀው ነው። በኋላ ላይ ደግሞ እንግዲህ ከዚህ ፕሮግራምም በኋላ ቅድምም ጋሽ ጥላይም እንደገለጹት የሚደረጉ ሌሎች ፕሮግራሞች ስለሚኖሩ የገቢ ማሰባሰቢያዎች ላይ እዛ ላይ የምንሰማቸው በጣም ብዙ ትልልቅ ስጦታዎች እንደሚኖሩ እንገምታለን። በገንዘብ ደረጃ ማለት ነው። በሙያ በማማከር ሌሎች አገልግሎቶች እንደተጠበቁ ሆነው ማለት ነው። ስለዚህ ምን ተሰማችሁ? እንግዲህ አቶ ዘላለም የጉዳዩን ባለቤት ስለሆኑና አሁን እያወራን ስላለን የመኖሪያ ቤቶትን እንዳስረከቡን በሚዲያዎች ላይ ስለምናቅ ስለሰማን ወደ እርሶ እመጣለሁ። ምንድን ነው የተሰማሁት? እንዴት ነው መነሻው የሚለውን ማለት ነው። እናንተ ግን እንደ ኮሚቴም እንደ አንድ ደግሞ እንደ ጠበቃና የህግ አማካሪ እነዚህ ሰዎች የሚኖሩበትን ቤት አንስተው ለመቄዶንያ ይሁንልኝ ብለው ሲሰጡ እንደ ግለሰብ ምን ተሰማችሁ? ለሌላውስ ጠበቃ ለሌላው የህግ ባለሙያስ ምን የሚያስተላልፈው መልእክት አለ ብላችሁ ታስባላችሁ? ጋሽ ጥላይ። ዘላለም ክፍሌ የቤቱን ካርታ ሰጠ ሲባል እውነቱን ነው። ለካ እኔ ምን ያህል በሁማኒቲ ምን ያህል ርቅ እንደሆንኩኝ ተገነዘብኩኝ ራሴ። እርግጥ በሎፈርም ደረጃ ምረታብ 500,000 ሰጠ ለገሰ ሲባል እንግዲህ ሎፈርም ብለን የምንንቀሳቀሰው አለ የአቅም ጉዳይ ምናምን ቢሆንም ቅድም እንዳልኩት ግን ስለተረፈ አይደለም መሆን የነበረበት ያለን መስጠት ስለሆነ እኔ ሪሊ እኒህ ምሳሌዎች እነሱን አይተን የተወሰነ እንደው በአቅማችን የተወሰነ ማናደርግ ከሆነ አንድ ችግር አለብን ማለት ነው። እና ለዚህ ነው ቅድምም ወንድሞቼ፣ እህቶቼ፣ ልጆቼ የሆናችሁ ጠበቆች፣ በህግ ሙያ ላይ የተሰማራችሁ ሁሉ እነዚህን ምሳሌዎቻችንን ተከትለን እንደነሱ ቤታችንን እንስጥ አይደለም ኔሰሰርሊ ብናደርገው ጥሩ ነው። ወይም ደግሞ የግድ 500,000 ካልሆነ አይደለም ያለንን መስጠት ላይ ግን ትኩረት እንድናደርግ አደራ ላለው። እሺ ወይዘሮ እኔ በበኩሌ አቶ ዘላለም ያደረጉትን ነገር በማስ ሚዲያ ነው ያየሁትና ባየው ሰዓት የተሰማኝ ነገር የህግ ባለሙያ መሆን
ምን ያህል ለሰብአዊነት ቅርብ እንደሚያደርገን ያየሁት። በቃ ማለት ብዙ ነገር እያየን ስለምንኖር ማን በምን ያህል ሁኔታ ተገፍቷል፣ ብዙ ማለት በደንብ የማህበረሰቡ ችግር በፊት ለፊት ከሚታይበት የሙያ ዘርፍ ውስጥ አንዱ የህግ ባለሙያነት ነው። እሱ ደግሞ በውስጣችን ርህራሄን ይፈጥራል። ስለዚህ ምን ያህል የህግ ባለሙያነት በጣም ለሰብአዊነት ቅርብ እንደሚያደርግ ላይበት ችያለሁኝ በበኩሌ። እሺ አቶ ዘላለምስ አሁን እኔ መጀመሪያ መነሻው ላይ መጀመሪያ ማሰቡ ይቀድማል አይደል? ወደ መስጠት ከመሄዳችን በፊት መስጠት የሚለውን ነገር ማሰብ ይቀድማል። እሱ ሀሳብ እንዴት ነው የመጣው? እንግዲህ አሁን ከዶክተር ቢኒያም ጋር ባለው ቀረቤታ ብቻ ሳይሆን በጣም ብዙ ሰዎች ከእርሶም በተሻለ ቅርብ የሆኑ ሰዎች ሊኖሩ ይችላሉ። የቅርበት ጉዳይ ብቻ አይደለም አይደለ? ቅድም እንደተባለው አንደኛ የሰው የራሱ ስለ ጉዳዩ ያለው በጣም ሴንሲቲቭ ነው ብሎ ማሰብ አንድ የሚጠይቀው ነገር አለ። ሁለተኛ ግን እንደ ሰው ራሱ አሁን የህግ ባለሙያ የሚለውን እንተውና እንደ ሰው ራሱ ቤትን ያህል ነገር ለመስጠት ማሰብ መጀመሪያ፣ ከዛ ካሰብን በኋላ ነው መነጋገር፣ ከዛ መወሰን የሚመጣውና እሱ ሀሳብ እንዴት ነው የመጣው? ከመጣ በኋላና ከወሰኑ በኋላ ከሰጡ በኋላስ ደግሞ ወይኔ ለልጆቼ ነገ አንድን ቤት መስራት እዚህ ሀገር ላይ ቀላል ነገር አይመስለኝም። ስለዚህ ያ ከሆነ በኋላ ቀጥሎ ሪግሬት ያለው ነገር ነው የሚሆነው ወይስ ይዞ የሚመጣው በረከት ነው የሚታሰበው? ስሜቱን ለሌላውም ሼር እንድናረገው ማለት ነው። ተመሳሳይ መስጠት ፈልጎ የሚፈራ ሰው ብዙ ሊኖር ይችላል። ከዛስ እኔ ምን ልሆን የሚል ሰው ብዙ ስለሚኖር ማለት ነው፣ አለመስጠት ሳይሆን። ስለዚህ እንዴት ነው ስሜቱ? አመሰግናለሁ ላይ በእርግጥ እኔ አሁን የሰጠሁ ቅድሚያውን ምስጋናው መውሰድ ያለባት ባለቤቴ ናት። በጣም ባለቤቴ ቢኒን በጣም ነው የምትወደው። ምክንያቱም ቢኒ እኔና ባለቤቴ ያው ዩኒቨርሲቲ የተገናኘ ነውና ቢኒ በእኛ ህይወት ውስጥ ሮል አለው። በጣም ነው የምትወደው። ይህንን ቤት የ97 የገዛ ነው ቤት ነው። እዛ ውስጥ አንድ ቤታቸው ጨረቃ ተብሎ የፈረሰባቸው አራስ ቤተሰብ ነበረ ያስገባንበት። እዛ ውስጥ የገባው ህፃን ልጅ አራስየዋ ሞተችባት። እሱ ግን የ5 ዓመት ልጅ ነበረ። እሱ እዛው ቤቱ አጠገብ ትምህርት ቤት ነበረ። እዛ ትምህርት ጀምሮ ነበርና አናፈናቅለው በሚል እዛው ተምሮ ዲግሪውን ይዞ አሁን ኢትዮጵያ ንግድ ባንክ ይሰራል። ማስተሩን ጨረሰ። አንድ ፋሚሊ ላይ ሆነ እንጂ ይህንን ቤት የምንጠቀምበት ለመልካም ነገር ነበረ። የሚወራም አይደለም። ግን ለቢኒ ስንሰጥ እኔ በጣም እስካሁን መሸማቀቁ ከውስጥ ያልወጣም። ምክንያቱም በረከቱ መጀመሪያ እንኳኳው እኔ ጋር ነበረ። ገፍትሬን የመለስኩት እና ሌጌሳችንን እናስቀምጥ፣ ህይወታችን ይሄ ነው መሆን ያለበት፣ ለተቸገረው ነው መርዳት ያለብን ብሎ እንደ ጓደኛ ሲመጣ ጭራሽ እሱ ያኔ የሚረዳቸው ሰዎችን መኪና ውስጥ ከመንገድ ያነሳቸው ሰዎች ስለነበሩ ያን አስመልክቼ እንደ ቢኒ መርዳት አንድ ነገር ነው፣ እንደዚህ ለጤናም ብዬ ስል ወንድሜ እንዳትጨርሰው ገና የመጀመሪያው እንዳትጨርሰው ከፈጣሪ እንዳትጣላብኝ እኔ ተስማምቶኛል፣ እንደዚህ መጽሐፍ አንበብ እና ሌኬሳችንን እንስራ ብሎ ጥሪ አድርጎልኝ ገፍትር ያለው። ስለዚህ ያሸማቀኛል፣ ሁሉ ጊዜ ያሸማቀኛል። ቢኒ ጋር በሄድኩ ቁጥር በግሌ በባንክ ማስተላለፉ ነገር እንዳለ ሆነው ሁሌ ነው የምሸማቀቀው። በረከቱን ያጣሁት የትልቅ ስራ ነው፣ ትልቅ ሌጋሲ ነው። ስለዚህ ይሄንን ስንሰጥ እንግዲህ መነሻ የሆነን ሁሌም ይሄን ነገር እያሉበት ነው። ልጁን ጨርሰን አሁን እናለማዋለን ብለናልና በዚሁ አጋጣሚ እንዲያውም ለሸጠን 8 ወር መኪና የለኝም። ለምሳሌ መኪና የተበላሸ 8 ወር መኪና የለኝም እና ለምን ሸጠ መኪና አትገዛም የሚሉ የቤተሰብ አባላቶች ነበሩ። ስንሰጥ እንዴ ሞኝነት ነው ምንድነው? ይሄ የራስ መኪና ሳይኖርህ እንዴት ትሰጣለህ? ይሄ ሞኝነት አይደለም። በዚሁ አጋጣሚ ያዘናችሁብኝ ቤተሰቦች መልካም ነገር ነው። ያጣሁትን በረከት ነው ያስመለስኩት። አስመልሻለሁ ብዬ ልል አልችልም። እንዲያው ያንኳኳሁት በረከቱን ፈጣሪ ፊቱ እንዲመልስ መኪና የምጠፋበትም ንብረት ሊሆን ይችላል እየረዳሁት። ይሄ ግን በርካታ አጋዥ የሌላቸው ወገኖችን የሚረዳ እስከሆነ ድረስ ቢኒን እስከጠቀመ ድረስ ቢኒ ምንድን ያለው ስሰጠው ሽጠው እንካ
ለዚህ ላይ ያስቀመጥኩት ነበረ። ሽጠው እየሰጠው አይ አልሸጠውም፣ በስምህ ብራንች ነው መከፍትበት ነው ያለኝ ቢኒና ይሄ ለኔ ወደ በረከቱ ያስጠጋኝ የጓደኛዬ ጥሪ ነው። ግን ስንወስን ባለቤቴን ያመሰገንኩበት ዋናው ሪዝን እነዛን መልካም ነገር ስንሰራበት እንደ ባለመብት እኔን ማበረታታት ነው መልካም ነገር እንድሰራ እንጂ አልተቃወመችም። አንድ ሁለተኛ ስንወስን የ5 ደቂቃ ውሳኔ ናት። ቴሌቪዥን እያየን አንዲት እናት አንዲት ኮንዶሚኒየም ክፍል አንድ ክፍል ቺነች ያለችኝ ሌላ የምጨምርላችሁ የለኝም ቀለበቴም ብለው ቀለበታቸውን ሲሰጡ በእውነት ተያየን። እኔና ባለቤት አብረን ቁጭ ብለን ነበር እያየን የነበረው እና የሴትዮዋን ንግግር እያየው እኔ በሀሳብ ባህር ውስጥ ሰምጬ ነው የሄድኩት። እና ባለቤቴ እንግዲህ ምን እያሰብክ ነው አለች። አይ እናት እንደው ያንን ቤት ስላት በአንድ አፍ ነው ያለችው እዛው አሁን ተረስ አሁን ነው ይሄን የምሰጠው ሀሳብ እንዳትቀይር። ምክንያቱም ይሄ ለልጆችም የሚተርፍ ነገር ነው። እኔ 5 ልጆች አባት ነው። ለልጆች የማወርሰው ሰውነትን ነው፣ ርህራሄን ነው። የሚኖረው ከሰው ጋር ነው። የነፍስ ያወቁት ልጆቼ የሰጡኝ መልስ ከስጦታው በላይ ያረካኝ መልስ እሱ መልስ ነው። ልጆቼ የሰጡኝ መልስ ባባ ምን ነካህ ዴት መኪና አላስቀደምክም አይደለም ያሉት፣ አኮራህን ያንተን አርያ ነው የምንከተለው ነው ያሉኝና ለልጆቼችን በረከት ስለሆነ ባለቤቴ በእውነት አሁንም ደጋግሜ ላመሰግናት እወዳለሁ። ደስታውን በሚመለከት ከሰጠን በኋላ ማመን ነው የሚያቅተው። በእውነት በጣም 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 የሚሰጥሽ ስሜት እርካታ ቃላቶች አይገልጹትም። ግን የሰጠው ለማለትም አይደለም። በእውነት እኔ ገና መርዳት አለብኝ። እንዳውም አልረዳውም። ቤቱ ገና ፈርሶ የሚገነባ ነው። 700 ካሬ ነው። በእርግጥ ለአስፋልት ቅርብ ነው። ጥሩ ዋጋ ያወጣል በገበያው ላይ። እሱ አይደለም አሁን ጭራሽ በስሜ ገነባለሁ ያለው ነገር ሌላ የቤት ስራን የሰጠኝ ቢኒያም ሌላ የቤት ስራን የሰጠኝና ጠበቆችን በዚሁ አጋጣሚ እኔ ከቢኒ ጋር በረከቱ በሬን አንኳኩቶት ስለነበረ ሁሌም ይጸጽተኝ ስለነበረ ቢኒ ወንድሜ አንድ ወንበር ላይ ቁጭ ብለን የተማርነው እናና አብረን ሌጋሲ እንስራ ብሎ ፎርኤልን አንበብ ብሎ ሰጥቶኝ ያንን በረከት ገፍትሬ እስከ ዛሬ በመቆየቴ እና ቢኒንም የሚያሳዝነው ቃል ልናገር መሞከሬ አተምት ማድረጌ ነው ይቅርታ የሚያስጠይቀኝ ቢኒን እስከ ዛሬም ከጎኑ ባለመቆሜ ማለት ነው። ስለዚህ የሚታገኙት ደስታ ወደር የለውም። ለልጆቻችሁ የምታጋቡት መልእክት ወደር የለውም። ስንቁም መሆን ያለበት ይሄ ነው። ልጆቻችሁ ማካፈልን መልመድ አለባቸው። ከተቸገረ ጋር መኖር መቻል አለባቸውና ራሳቸውን እንዳያስቀድሙ ገንዘብ እንዳይወዱ ልጆቻችሁን የምትወዱ ወላጆች በሙሉ ይሄንን በማድረግ ለልጆቻችሁ የምትሰጧቸው ስንቅ ማንም ሊቀማቸው የማይችል ከማንም ጋር መኖር የሚያስችል ስነ ምግባርን የሚያላብስ ነውና እጅግ የሚያስደስት እንደ በመንፈስም የኃጢአት ዓለም ነው የምንኖረው። ከለፈጣሪም እንደው ይቅርታም ለመጠየቅ እንኳን ሰውም ቢሆን ይራራል። እንደው ይሄን ያየ ለልጆቻችሁ በተለይ ትልቅ ስነ ምግባር ማስተማሪያ ነውና የተከበራችሁ የሙያዬ ባልደረባዎች በሙሉ ልጆቻችሁ ላይ ስንቅ ማድረግ ከፈለጋችሁ መቄዶንያን ጎብኙ። ልጆቻችሁን አሳዩአቸው። ያላችሁን አካፍሉ። የግድ ቤት ስጡ አይደለም። ያላችሁን ካላችሁ ላይ ስጡ። ተርፎን አይደለም። ይህ ቦታ 5 ልጅ ብዙ ነገር እናስበው ከተባለ ማለት ነው። ግን ይሄ በጣም በጣም ኤሌመንተሪ ነው፣ አይጠቅምም። በረከት ከሌለው ለልጆች የምታስቀሪው ቅርስ በውርስም ያጣላል፣ ቤተሰብም ይበትናል፣ ትርጉም የለውም። ፍቅር እንስጣቸው፣ ርህራሄ ይኖራቸው። ከተቸገረ ጋር ያላቸውን ማካፈል እናስለምዳቸው በተግባር። ጥሪ የማደርገውም የመጨረሻ ንግሬም በተግባር ልጆቻችንን ስንቅ እናስይዛቸው። ስንቃቸውም ፍቅር፣ ርህራሄ ይሁን። አመሰግናለሁ። እሺ አቶ ዘላለም በመጀመሪያ ይህን አይነት ውሳኔ ወስነው ይህን አይነት ትልቅ ስጦታ ስለሰጡ በጣም እናመሰግናለን። እግዚአብሔር ይስጥልን። ከዛ በተጨማሪ ደግሞ እንደ ሕግ ባለሙያ ደግሞ አርአያ ስለሆኑ ለሁላችንም በተለይ ደግሞ ጠበብ ስናደርገው ደግሞ እንደ አንድ ጠበቃ
በጣም የሚያኮራ ደስ የሚል አንድ ኢትዮጵያዊ ጠበቃ እና የህግ አማካሪ ለመቄዶንያ ይህንን አደረገ ብሎ መነገሩ በራሱ ለኛ የሚሰጠው ለሙያውም እንደ ግለሰብም ደግሞ በጣም የሚያኮራ ነገር ነው። በጣም ደስ የሚል ነው። አራያ ስለሆኑ በጣም እናመሰግናለን። በጣም ብዙዎች ደግሞ ይህንን ተከትለው ምንም ይሄ ትንሽ ነው ይሄ ብዙ ነው ሳይሉ የበኩላቸውን እንዲወጡ እንደሚያደርጉ አሁንም ይህንን ፕሮግራምም የሚመለከቱ ሌላ ሙያ ላይ ያሉ ሰዎችም አሁን ካስተላለፉት መልእክት ተነስተው ስለ ልጆቼ ነገር ምንድነው ማትረፍ ያለብኝ እስከዛሬ ምንድነው የተወጣሁት ለሀገሬ ግዴታ ከሙያ ጎን ለጎን የሚለውን በጣም ብዙ ትምህርት የሚያስተምር ስለሆነ በጣም እናመሰግናለን። እሺ እንደ የመጨረሻ ጥያቄ ላድርገውና እንግዲህ ሰዎች አሁን ሚዲያ ላይ የሚያየነው እንዳለ ነው ለመቄዶንያ በጣም በርካታ ስጦታዎችን እየሰጡ ነው። በአይነትም በገንዘብም በጣም ከትንሽ ገንዘብ ጀምሮ በጣም ትልልቅ ገንዘቦችን እየሰማን ነው። ከዛ በተጨማሪ ደግሞ ሰዎች ያላቸውን ብቸኛ ንብረት እየሰጡ ነው። ቀለበታቸውን፣ ጌጣቸውን ሁላ ሳይቀር። እሱ ብቻ አይደለም አካውንታቸው ውስጥ ያለውን ገንዘብ በሙሉ ደግሞ ልጆች እያሏቸው በጣም ብዙ ኃላፊነት እያላቸው ደግሞ የሚሰጡም ደግሞ በርካታ ሰዎች እንዳሉም እየተመለከትን ነው። ከዚህ እንነሳና ምናልባት አንዳንድ ባለሙያዎች ያው ይሄንን መልእክት የምናስተላልፈው ለህግ ባለሙያዎች ስለሆነ በውጭ ሀገርም ሀገራችን ውስጥም ያሉ በተለያየ ዘርፍ ላይ የተሰማሩ የህግ ባለሙያዎችን በሚመለከት ምናልባት ገንዘቡ ትንሽ ከሚሰጠው አንፃር ወይም እኔ የማረገው ነገር ምን ያመጣል እዛ ጋር ሄዶ ከሚሰጠው አገልግሎት አንፃር ትንሽ ናት ብሎ የሚያስብ ደግሞ ሰው ሊኖር ስለሚችል የገንዘቡ መጠንን በሚመለከትና እንደው ማረግ የሚችሉት ነገር ካለ ማስተላለፍ የሚጠበቅባችሁ መልእክት ይኖራል ብዬ አስባለሁ እንደ ኮሚቴና የግድ እንደ ማህበር ወይም ደግሞ እንደ አንድ የሙያ እንደ አንድ የህግ ባለሙያ ብለን ስንሰባሰብ ትልልቅ ገንዘቦችን ብቻ ሳይሆን ምን ጠብቃቸው ነገሮች የ50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው ደግሞ ጌጡ ነው ይባላልና ከዛ አንፃር ማስተላለፍ የምትፈልጉት ነገር ካለ እንደ ኮሚቴም ማለት የምትፈልጉት ማንኛውም ነገር ካለ እድሉ ልስጣችሁ። ጋሽ ጥላይ የገንዘብ መጠን አይደለም መጠኑ አይደለም እና በተቻለ መጠን የስራ ጓዶቻችን ያላቸውን ቅድምም እኔም ዘላለምም ስንል የነበረው ግዴታ ቤት መስጠት አይደለም ያለንን አስተዋጽኦ ማርከት ያንንም የምናደርገው ደግሞ ለኮሚቴው ወይም ለቢኒያም ወይም ለገሌ ብለን አይደለም ወይም ለጠበቆች ማህበር ተብሎ አይደለም ለራሳችን እርካታ ነው። ይሄው እኮ እየነገረን እኮ ነው። ቤቱን የሰጠው ወንድማችን ልጃችን ምን እያለን ነው? ያንን ማድረግ ራሱ የሰጠው እርካታ በገንዘብም ላይ ተመን ይችላል። ዋናው የምንኖርበት እኮ ነገር ዓላማው እርካታ ለማግኘት ነው፣ ሰላም ማግኘት፣ እርካታ ማግኘት ስለሆነ ለዚህ ደግ ማድረግ ይላል መጽሐፎቹም ሃይማኖት መጽሐፍቶች ሁሉ ይሉታል እኮ እንኑርበት ነው። ያንን በባህላችን ያለውን በሃይማኖት እንትኖች በየዘርፉ ያለውንም እንኑርበትና ለራሳችን ማሰብና ማን ለራሱ የማያስባል ሁሉም ሰው እኮ ለራሱ ያስባል። በሱ አይደለም ግን ህይወት የሚስተካከለው ብዬ ነው የምገምተው እኔ። ይልቁንስ ለሌላ ስናስብ ነው እግዚአብሔር ለኛ የሚያስበውና ይህንን እንደ አቅጣጫ ብንይዘው ምናልባት ከዚህ በኋላም እድል ስለማላገኝ አሁን እኛ በኮሚቴ ተደራጅተን ክብርት ጸሐፊያችንም አሉ እዚህ ምንም ልናደርግ አንችልም ነበረ። የፌዴራሉን ብቻ አይደለም የክልል ጠበቆችንም እንኳን የክልልን የውጪ የሙያ አጋሮቻችንን ለማግኘት እና ይሄ ምን እያደረግን ምን ለማድረግ እንዳሰብን በአባይ ቲቪ ይህንን እድል በማግኘታችን ሬዲ አባይ ቲቪ ትልቁን ሚና ሊወስደው ምን እንሆን ነበረች። ያው ይህን ሁሉ ሎየር ከየት እናገኘው ነበር? ዛሬ እኮ ብዙ ሰው ልናገኝ ይችልና ይህንን አደራ ሁላችንም እንደ ኮሚቴ ሁላችንም እንደ ዜጋ የሰጠነውን ሊሰማ ይችላል፣ መንቀሳቀስ ይችላል። ምናልባት በተለያየ ምክንያት የዘገዩ ቢኖሩም የማጠቃለያን ፕሮግራም ስላለን እዚያ ማጠቃለያ ፕሮግራምም ላይ ደግሞ ልዩ ፕሮግራም ለማዘጋጀት አስበናል። ያንን በወቅቱ በጊዜው እንገልጻለን። ያንንም ተከታተሉልን። አባይ ቲቪ በጣም በጣም ነው የምናመሰግነው። የኛ የኮሚቴው ውጤታማ ሊሆን የሚችለው አንዱ ትልቁ ሚና የተጫወተልን ነውና እናመሰግናለን። በእናንተ ስም ጭምር።
የሚረዳውን ነገር በተመለከተ አነሰ ይሄ አይሆንም የሚል ሐሳብ ኖሮት ምናልባት ወደ ኋላ ሊመለስ ያሰበ ሰው የሚኖር ከሆነ እኔ በግሌ የማስተላልፈው ነገር ምንድነው እንደተባለው ነው 50 ሎሚ ለ50 ሰው አንዳንድ ነው እንደ ጌጥ የሚያዝ ነገር ነው ስንረዳዳ ትንሽም ቢሆን አንድ ሰው የሰጠው ትንሽም ቢሆን እዛ ግን ሄዶ የሚደፍነው ቀዳዳ ይኖራል እዛ ግን ሄዶ የሚያስተካክለው ነገር ይኖራል ለአንድ ሰው አንድ ነገር ሊገዛ ይችላል ስለዚህ ትንሽ ነው ብሎ ማሰብና ወደ ኋላ መመለስ ባይኖር ጥሩ ነው ሁሉም ያለውን ነገር የሚችለውን ነገር ከሂዩማኒቲ ከሰባዊነት አንፃር ከደግ ከማድረግ አንፃር ስንረዳ ምንረዳው እዛ ሩቅ ያለ ውጪ ያለን ሰው ሳይሆን የራሳችንን ወገናችንን እየረዳን እንደሆነ ማን እዛ ያለው ሰው በምን ሁኔታ መቼ ይገናኘን እንደነበረ መቼ እኛ እጅ ወድቅ እንደነበረ በዚህ ድርጅት ምክንያት ማን ተይዞ እዛ በትክክል እየተረዳ ጤናው እየተጠበቀለት ጽዳቱ እየተጠበቀለት እየኖረ እንደሆነ አናቀው ማለት በቃ እዛ ያለው ሰው እየተረዳ ያለው ሰው በተለይ እኔ ሄዶ ማየቱን በጣም የምመክረውም ከዚህ አንፃር ነው ማንን እንደምታይ እንኳን እኔ አንድ ሰው እንዳጋጣሚ የቅርቤ ሰው አጋጣሚ በመስሪያ ቤት መቄዶንያ ሊጎበኙ ሲሄዱ የድሮ አስተማሪዋን ያገኘች ሰው አግኝቻለሁኝ እሷው ደግሞ ከዚህ በፊት የረዳት የነበረ ሰው አግኝታለች እዛ ውስጥ ማመቼ የቱ ጋር እንደሚወድቅ አናቀው ስለዚህ ያለንን ነገር ማድረጋችን እኛ ኃላፊነታችንን ከመወጣት አንፃር ነው እንጂ ከትንሽነቱና ከትልቅነቱ አንፃር ስለማይሆን ያለንን ነገር እንርዳ የሚለውን መልእክት ማስተላለፍ ፈልጋለሁ በሌላ በኩል ደግሞ ያለን እድል ዛሬ ነው ያለን ቀን ዛሬ ነው ነገን አናቀው ስለዚህ ዛሬ ነው ያለን ቀን ዛሬ ነው ያለን እድል ስለዚህ ዛሬ ላይ ባለን ነገር ዛሬ ላይ መዘርጋት በመንችለው መጠን ነው መዘርጋት የምንችለው ነገን ተስፋ የምናረጋው ነገ ሳገኝ የሆነ ነገር አረጋለሁ የምንለው አይደለም ነገ አግኝተን ከሆነልን ከተሳካልን ማድረግ ከቻልን ነገም ደግመን ማድረግ እንችላለን ዛሬ ላይ ባለን ነገር ግን መዘርጋቱ ብዙ ሰዎችን የሚረዳ ስለሆነ በዚህ አጋጣሚ ምንም አይነት ስጦታ ካውንት ያረጋል ወይም ደግሞ የሚጨምረው ነገር አለ ስለዚህ ምንም አይነት ቢሆን እንድንዘረጋ ሰባዊነታችንን እንድናሳይ ጥሬን ለማስተላለፍ ወዳለሁኝ አመሰግናለሁ ተመልካቾቻችን ሎየርስ ፎር መቄዶንያ ወይም ደግሞ የህግ ባለሙያዎች ለመቄዶንያ በሚል መሪ ቃል የፌደራል ጠበቆች ማህበር ሐሳቡን አመንጭቶ የህግ ባለሙያ ኮሚቴዎችን በማቋቋም እየሰራ ያለውን በማስመልከት ያቀረብንላችሁ ፕሮግራም ይሄንን ይመስል ነበር እንግዶቻችን የኮሚቴው አባላት የሆኑ 3 የህግ ባለሙያዎች ናቸው በጣም አመሰግናለሁ እንግዶች የሆናችሁ ስለመጣችሁ ማንኛውንም ድጋፍ ማድረግ የምትፈልጉ የህግ ባለሙያዎች ከስር በመናስቀምጠው የባንክ የሂሳብ ቁጥሮች ላይ ገቢ በማድረግ ወይንም ማንኛውንም በአካል በመቅረብ በመጎብኘት በአይነትም ቢሆን ድጋፋችሁን እንድታደርጉ በዚሁ አጋጣሚ አደራ ልንላችሁ እንወዳለን ዛሬ የነበረን የፍትህ ለሀገሬ ፕሮግራም ይህንን ይመስል ነበር ሳምንት በሌላ ፕሮግራም ከሌላ የህግ ባለሙያዎች ጋር ጠብቃችኋለሁ እስከዛው ሰላም